ሰላም ሰላም ውድ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ ጀነራል ፊዚክስ ፋይናል ኤግዛም ከአርባ ምንጭ ዩኒቨርሲቲ ይዤላችሁ ቀርቤያለሁ ማለት ነው። ሰው ለዚህ ቻናል አዲስ የሆናችሁ ፕሊዝ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክ በማድረግ ለጓደኞቻችሁ በታማኝነት ሼር አድርጉላቸው። ያልገባችሁን ነገር ደግሞ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። ይህንን ቪዲዮ የምታዩት ዋይፋይ ላይ ሆናችሁ ከሆነ እንደተለመደው ቪፒኤን ማብራት እንዳይረሳ። ይህንን በማድረግ እኔን ወንድማችሁን መደገፍ ትችላላችሁ ማለት ነው። ሶ እየደገፋችሁኝም ስላለ እጅግ አድርጌ አመሰግናለሁ። ወደ ጥያቄው ስንገባ የመጀመሪያው ፓርት ትሩ ፎልስ ነው። ከዛ መልቲፕል ቾይስ እናያለን። በመጨረሻ ደግሞ ወርክአውት ፓርት ይኖራል ማለት ነው። ጥያቄ ቁጥር 1 ምንድን ነው የሚለው? አኮርዲንግ ቱ ፓስካልስ ፕሪንሲፕል ኢን አ ፍሉይድ ሲልድ ኢንሳይድ ኤ ኮንቴነር ዴር ኢዝ ኤ ሃይስት pressure at the bottom of the container። እንግዲህ ምንድነው የሚለው ፓስካል ፕሪንሲፕል ኮንቴነር ውስጥ የሆነ ፍሉይድ አለ። ሶ ኤቭሪዌር እያንዳንዱ ፓርት ላይ ያለውን ፕሬሸር ብንለካም ደግሞ ብንመለከት ኢኳል ወይም ደግሞ the same የሆነ የፕሬሸር ኢፌክት ነው የሚኖረው። at the bottom ላይ ብንሄድ፣ ሴንተር ላይ ብንሄድ፣ ጥግ ላይ ብንሄድ፣ ከላይ በከታች ብቻ ሁሉም ቦታ ላይ the same የሆነ የፕሬሸር ኢፌክት ይኖራል ነው የሚለው። ሶ ይሄ ጥያቄ ፎልስ ይሆናል ማለት ነው። ቢኮዝ እንዳልኳችሁ እዚህ ጋር እንደምትመለከቱት ኤክስፕላኔሽኑ ምንድን ነው የሚለው? ፓስካልስ ፕሪንሲፕል ሴይስ ዛት ኤኒ ፕሬሸር applied to a confined fluid is transmitted equally in all directions። ለምሳሌ እንደዚህ አይነት ኮንቴነር ቢኖረን እዚህ ውስጥ ውሃ ብንሞላ እያንዳንዱ ቦታ ላይ እዚህ ጋር የምትመለከቱት ብቻ ኤቭሪዌር እያንዳንዱ ቦታ ላይ ያለው ኢን ኦል ዳይሬክሽን ኢኳል የሆነ የፕሬሸር ትራንስሚሽን ይኖራል ነው የሚለው። ሶ the increasing of pressure with depth is due to gravity የሚመጣ ነገር ነው ማለት ነው። ናት ፓስካል ፕሪንሲፕል በራሱ ባይተሰልፍ አይደለም ማለት ነው። ይሄንን increasing of ፕሬሸርን የሚያመጣልን ዴፕዝ ሲጨምር ኦር ደግሞ ዴፕዝ እየጨመረ ሲሄድ ያለው ኢፌክት ከምን ጋር የሚገናኝ ነው? ዲው ቱ ግራቪቲ የሚመጣ ነገር ነው ማለት ነው። የፕሬሸሩ መጨመር ዊዝ ዴፕዝ ማለት ነው። ዴፕዝ ሲጨምር ፕሬሸር ይጨምራል ብለናል። ይሄ የሚመጣው በግራቪቲ እንጂ በፓስካል ፕሪንሲፕል በራሱ አይደለም። ሶ መልሳችን ፎልስ ይሆናል ማለት ነው። ኩዌስችን ነምበር 2 says that heat is the non-spontaneous flow of energy into or out of system caused by a difference in temperature between the system and its surrounding። look at here ምንድን ነው የሚለን? ይህንን ጥያቄ ቀጥታ መልሱን ዲሳይድ ማድረግ ትችላላችሁ እዚች ጋር ማለት ነው። ሂት ኢዝ ናት ነን ስፖንታኒየስ። የሂት ፍሎ ስፖንታኒየስ ፍሎ እንጂ ነን ስፖንታኒየስ ፍሎ አይደለም ያለው ማለት ነው። ይህንንም መመልከት እንችላለን ማለት ነው። መልሱ ፎልስ ነው የሚሆነው። ሂት ፍሎ የሚያደርገው ስፖንታኒየስሊ ነው from higher temperature to lower ማለት ነው። ከከፍተኛ ቴምፕሬቸር ይሄንም ያዘው። ሂት አንደኛ ስፖንታኒየስ ነው ፍሎ ማለት ነው። ደግሞ ከየት ነው የሚነሳው? from higher temperature to lower temperature ማለት ነው። ከፍተኛ ቴምፕሬቸር ካለበት ወደ ዝቅተኛ ቴምፕሬቸር ነው ፍሎ የሚያደርገው። ፍሎ ደግሞ ምን አይነት ፍሎ ነው ማለት ነው? ስፖንታኒየስ የሆነ ፍሎ ነው because of ቴምፕሬቸር ዲፈረንስ ማለት ነው። ስፖንታኒየስ የሆነበት ምክንያት በቴምፕሬቸር ዲፈረንስ ምክንያት ነው። from higher temperature to lower temperature ነው ፍሎ የሚያደርገው ማለት ነው። so the answer is false ይሆናል ማለት ነው። ሶስተኛ ላይ ምንድን ነው የሚለን? radiation is the transfer of heat by the movement of heated particles themselves። this one is also false ማለት ነው። why? because radiation transfer የሚያደርገው ሂትን through electromagnetic wave ነው። rather ምን አይደለም ማለት ነው? ፓርቲክል ወይም ደግሞ በሚዲየም ውስጥ አይደለም። ራዲዬሽን አሁን ይሄንን ኬሚስትሪ ላይም ታስታውሱታላችሁ ቢያስባለሁ ሎወር ግሬድ ላይ እና ስለ አይ ቲንክ በኦልድ ከሪኩለም ላይ ይመስለኛል ያለው ስለ ኳንተም ሜካኒክስ ምናምን ተምራችሁ ከሆነ ራዲዬሽን ምናምን ያነሳል እና እዛ ጋር ራዲዬሽን ማለት ምንድነው? ሂት ትራንስፈር የሚደረግበት አንዱ ወይ ነው። ሶ ሂት እንዴት ነው ትራንስፈር የሚያደርገው? ስሩ ኤሌክትሮማግኔቲክ ዌቭ ነው ማለት ነው። ስሩ ዌቭ እንጂ ስሩ ፓርቲክልስ ኦር ሚዲየም አይደለም ማለት ነው። ሙቭመንት ኦፍ ፓርቲክልስ ዲስክራይብድ ባይ ኮንቬክሽን ነው ማለት ነው። ኮንቬክሽን ነው ይሄ ፓርቲክል ወይም ደግሞ ሚዲየም ፓርቲክሎች
ሙቭ ሲያደርጉ ያለው ነገር በምን ይገለጻል? በኮንቬክሽን ነው የሚገለጸው በትናት ራዲዬሽን ማለት ነው። ራዲዬሽን ኢዝ ትራንስፈር ኦፍ ሂት ትሩ ኤሌክትሮማግኔቲክ ዌቭስ። ሰው አንሰሩ ፎልስ ይሆናል። ኤ ዌቭ ካኖት አራተኛ ኤ ዌቭ ካኖት ቢ አን ኤሌክትሮማግኔቲክ ዌቭ ኤንድ ትራንስቨርስ አት ዘ ሴም ታይም ይለናል። ምንድን ነው ይሄ ጥያቄ የሚለን? ዌቭ አንደኛ ኤሌክትሮማግኔቲክ ዌቭም እንደገና ደግሞ ትራንስቨርስም አት ዘ ሴም ታይም መሆን አይችልም ነው የሚለው ዌቭ ማለት ነው። ይህ ጥያቄ እንዴት ነው? ዌቭ ሞስት ኦፍ ዘ ታይም ትራንስቨርስ ዌቭ ነው ማለት ነው። ባይ ኔቸር ኤሌክትሮማግኔቲክ ዌቭ ምንድን ነው? ትራንስቨርስ ዌቭ ነው። ኤንድ ኦልሶ the electric and the magnetic field oscillate perpendicular to the direction of propagation. so ይሄ ስቴትመንት ብቻውን አራተኛ ትሩ እንዲሆን ያደርጓል ማለት ነው። ምን ማለት ነው? ዌቭ አንደኛ ኤሌክትሮማግኔቲክ ዌቭ ነው and also ደግሞ ትራንስቨርስ at the same time መሆን ይችላል ማለት ነው። because ኤሌክትሪክ ፊልድ እና ማግኔቲክ ፊልድ ነው perpendicular to the direction of propagation ማለት ነው። ስለዚህ መልሳችን ፎልስ ይሆናል። ይህንን ሀሳብ ለመያዝ ሞክሮ ዌቭ በተመሳሳይ ታይም at the same time ትራንስቨርስም እንደገና ደግሞ ኤሌክትሮማግኔቲክ ዌቭም መሆን ይችላል ማለት ነው። ስለዚህ ይህንን ኖት በምትለው ነው መልሳችን ፎልስ የሆነችው ማለት ነው። እንደዛ ይሆናል። አምስተኛ ላይ ስንመጣ in simple harmonic oscillations the frequency and period are independent of the amplitude. እንግዲህ ሲምፕል ሃርሞኒክ ኦሲሌሽንን ታስታውሳላችሁ ማለት ነው። ፍሪኩዌንሲ እና ፔሪድ እርስ በርሳቸው ኢንዲፔንደንት ናቸው። አር ኢንዲፔንደንት ኦፍ ዘ አምፕሊቲዩድ ነው የሚለን። ኤክስፕላኔሽኑን እንመልከት። ፎር አይዲያል ሲምፕል ሃርሞኒክ ሞሽን ፍሪኩዌንሲ ኤንድ ፔሪድ ዲፔንድ ኦንሊ ኦን ሲስተም ፕሮፐርቲስ ማለት ነው። ምን ማለት ነው? እንደ ማስ እንደ ስፕሪንግ የመሳሰሉት ማለት ሲምፕል ሃርሞኒክ ኦሲሌሽን ውስጥ የምናገኛቸው ኳንቲቲዎች አሉ ወይም ሲስተሞች አሉ። በእነዚህ ላይ ብቻ ነው ዲፔንድ ሊሆን የሚችለው ነው የሚለን። ሰው አምፕሊቲዩድ ላይ ምን አያደርግም ማለት ነው? ዲፔንድ አይሆንም ማለት ነው። መልሱ ትሩ ይሆናል። ቢኮዝ ዲፔንድ ሲሆን ኢንዲፔንደንት ነው የሚለው። በሲምፕል ሃርሞኒክ ኦሲሌሽን ውስጥ ፍሪኩዌንሲ እና ፔሪድ ኢንዲፔንደንት ናቸው። ኦን ዋት ኦን ዴ አምፕሊቲዩድ ማለት ነው። ሶ ዲ አንሰር ኢዝ ትሩ ይሆናል ማለት ነው። ስድስተኛ ጥያቄ the last question for this part elastic materials are materials that regain their original shape and size when deforming force is removed. እንግዲህ ስለ ኢላስቲክ ማቴሪያልስ ተምራቸዋል ማለት ነው። ኢላስቲክ እና ፕላስቲክ ማቴሪያልስ ተብሎ አንድን ማቴሪያል ወይም ደግሞ ኢላስቲክ ማቴሪያል ነው ምንለው ምን ሲሆን ነው ማለት ነው? ለጠጠውም ደግሞ ስንለጠው ኦር ደግሞ የሆነን ፎርስ አምጥተን አፕላይ ስናደርግበት እስከተወሰነ ዲስታንስ ድረስ ይለጠጥልን እና ከዛም በኋላ ያንን ፎርስ ስናነሳው ያንን ዲፎርም ያደረግንበትን ፎርስ የመጀመሪያ ሼፑን እንዲለቅ ያደረገውን ፎርስ ስንለቀው ወደ መጀመሪያው ወይም ደግሞ ወደ ኦሪጂናሉ ፖዚሽን ወይም ወደ ኦሪጂናሉ ሼፕ እና ሳይዞ የሚመለስ ከሆነ what we call it elastic materials ብለን እንጠራለን። on the other hand የሆነን ነገር ወይም የሆነን ፎርስ አምጥተን አፕላይ አድርገንበት የሆነ ማቴሪያል ላይ ዲፎርም አድርጎ ዲፎርሚንግ ፎርሱን ሪሙቭ አድርገንም ወደ ኦሪጂናል ሼፕ የማይመለስ ከሆነ ኢንኢላስቲክ ማቴሪያል ተብሎ ይጠራል ማለት ነው። ሰው ኢን አወር ኬዝ ምንድን ነው የሚለን? ኢላስቲክ ማቴሪያሎች ሼፓቸውንም ሳይዛቸውን ሪጌን ያደርጋሉ when the deforming force is removed ነው የሚለው። ሰው ትሩ ነው ማለት ነው። ዲፎርሚንግ ፎርስ ሲነሳ ወደ ኦሪጂናል ሼፕ እና ሳይዛቸው የሚመለሱ ከሆነ what we call them ኢላስቲክ ማቴሪያልስ እንላቸዋለን ማለት ነው። ወደ ፓርት 2 ገብተናል። choose the correct answer from the given alternatives ይለናል። ይህንን ፓርት ከመጀመራችን በፊት መሀል ላይ ካልኩሌሽን የሚፈልጉ ጥያቄዎች አሉ። እዚህ ጋር አሁን ካልኩሌት ያደረኩን ለእናንተ ለማሳየት በጣም ይከብዳል። ቢካውዝ
እንደምትመለከቱት በዚህ ነው እንትን ልላችሁ የምችለው እና በዚህ ደግሞ ሞር ክሊር ስላልሆነ ምን ላደርግ አስቤያለሁ ማለት ነው። መጨረሻ ላይ ወርክአውት ጥያቄ አለ። ከእሱ ጋር አንድ ላይ ሰብሰብ አድርግና በወረቀት እየጻፍኩ በቀጣይ ፓርት ይዤላችሁ ቀርባለሁ ማለት ነው። ቲዮሪ ፓርቱን ግን እዚህ ጋር እየሰራን እንሄዳለን ማለት ነው። question number 1 says that temperature is a measure of blank. A, total energy of the system. B, the average kinetic energy of the particles in a system. C, a potential energy of the system. D, the heat content of a system. እንግዲህ ቴምፕሬቸር ማለት ዲፋይን ሲደረግ ምንድን ነው? the measurement of hotness or coldness of the object as well as the average kinetic energy of the particles in a system ማለት ነው። በሲስተም ውስጥ ያለውን average kinetic energy ሆትነሱንም ኮልድነሱን የምንለካበት ኳንቲቲ ነው ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው። መልሳችን ቢ ይሆናል። ኤ ላይ ያለው ማይሆንበት ምክንያት ቶታል ኢነርጂ ኦፍ ዘ ሲስተም ነው የሚለው። ቶታል ኢነርጂ ኦፍ ዘ ሲስተም ማለት ምን ማለት ነው? it depends on mass and size not just temperature ማለት ነው። አሁን ቶታል ኢነርጂ ብለን ስንል ዲፔንድ የሚሆነው ማስ ላይ ኤንድ ኦልሶ ሳይዝ ላይ ምናምን ነው። ነገር ግን ቴምፕሬቸር ላይ ምንም ዲፔንድ አይሆንም ማለት ነው። ቢ ላይ ያለው ያው ትክክለኛው መልሳችን የሚሆነው እሱ ነው። ሲ መልስ የማይሆንበት ምክንያት ዘ ፖቴንሻል ኢነርጂ ኦፍ ዘ ሲስተም ነው የሚለው። ፖቴንሻል ኢነርጂ ማን ላይ ነው ዲፔንድ የሚሆነው? ዲፔንድ ኦን ፖዚሽን አስ ዌል አስ ኮንፊግሬሽን ናት ቴምፕሬቸር ማለት ነው። አንደኛ ፖዚሽን ላይ ዲፔንድ ይሆናል፣ ሁለተኛ ኮንፊግሬሽን ላይ፣ ሶስተኛ ደግሞ ቴምፕሬቸር ላይ ዲፔንድ አይሆንም ማለት ነው። ሁለቱ ላይ ዲፔንድ ይሆናል ማን? ፖቴንሻል ኢነርጂ። ዲ ላይ ደግሞ ስንመጣ ዲ መልስ የማይሆንበት ምክንያት ሂት ኮንተንት ኦፍ ሲስተም ነው የሚለው። ሂት ኢዝ ኢነርጂ ኢን ትራንስፈር ናት ሳምቲንግ ስቶርድ ማለት ነው። የሆነ ስቶር የተደረገበት ወይም ደግሞ የሆነን ነገር ስቶር የሚያደርግ ሳይሆን ኢት ኢዝ ትራንስፈር ኦፍ ኢነርጂ ማለት ነው። ሂት ስንል ኢነርጂ ትራንስፎርሜሽን ነው ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው። ቢ ይሆናል። question number 2 if the length of a simple pendulum is doubled what happens to its time period? እንግዲህ ስለ ፔሪድ ተምራችኋል ማለት ነው። ስለ ሲምፕል ፔንዱለም እንደውም ምንድነው የሚባለው ኤክስፐሪመንት ሁላ ሰርታችኋል እና ምንድነው የሚለው ምንድነው this is conditional ነው ማለት ነው። ኮንዲሽናል ነው። if the length of simple pendulum የሌንግዛቸውን ደግሞ ቺን ኤል ደብል ብታደርጓት what happens to its time period ነው የሚለው። እንግዲህ t is equals to 2 pi under root of l over g እንደዚህ ነው ማለት ነው። ሲምፕል ፔንዱለም ታይም ፔሪድ ፎርሙላው አሁን ምንድነው የሚለው እቺ ሩት ውስጥ ያለችውን ሌንግዝ ደብል ብታደርጓት ይሄኛው ፔሪድ ምንድነው የሚሆነው ነው የሚለው። ይሄኛው ፔሪድ ምንድነው የሚሆነው ነው የሚለው። እንግዲህ ስትማሩ ወይም ደግሞ ሞጁላችሁ ላይ ምንድነው የሚለው the time period or ደግሞ እዚህ ጋር እንደምትመለከቱ ታይም ፔሪዱ ከማን ጋር ዳይሬክትሊ ሪሌትድ ነው ማለት ነው፣ ወይም ደግሞ ዳይሬክትሊ ፕሮፖርሽናል ነው ማለት ነው። ከሌንግዙ ጋር ነው ማለት ነው። ሌንግዙን በጨመራችሁበት ልክ ማን ይጨምራል ማለት ነው? ታይም ይጨምራል። ነገር ግን አንደር ሩት ውስጥ ስላለ we have to consider the square root ማለት ነው። ይሄኛውን ደብል አደረግን ማለት this quantity is increased by square 2 times ማለት ነው። square 2 times ይጨምራል ማለት ነው። square 2 times ይጨምራል። so remains the same አይሆንም፣ ደብልስ አይሆንም፣ increase by square 2 times ይሆናል፣ decrease አይሆንም ማለት ነው። እንግዲህ ፎርሙላው ይሄን ይመስላል። remains the same አይሆንም because length affect ያደርጋል ማለት ነው ፔሪዱን። and also doubles ይላል period is not directly proportional to length ከሌንግዝ ጋር ዳይሬክትሊ ፕሮፖርሽናል አይደለም። የሆነ አማውንት ዳይሬክትሊ ፕሮፖርሽናል እንዳይሆን ያደረገው ነገር ሌላ ነገር አይደለም። ዳይሬክትሊ ፕሮፖርሽናል ነው፣ ግን ሊተራሊ ናት ዳይሬክትሊ ፕሮፖርሽናል ማለት አንችልም። ምን ማለት ነው? እዚህ ጋር ስትመለከቱት ሩት ነው ያለው። እዚህ ጋር ሩት ነው ያለው። ይሄ ሩት ዳይሬክት ብለን የምንለው በሁለት ጨምረን እዚህ ጋር በሁለት የሚጨምር ከሆነ ይሄኛውን 4 ስናደርግ ይሄም 4 የሚሆን ከሆነ ዋት ዊ ኮል ኢት ዳይሬክትሊ ፕሮፖርሽናል እንላለን ማለት ነው። ነገር ግን ሊተራሊ ዳይሬክትሊ ፕሮፖርሽናል ነው ማለት የማንችልበት ምክንያት እዚህ ጋር ያለው የሩት ነው ማለት ነው። እዚህ ጋር ያለው ሩት ነው ማለት ነው። ቢኮዝ ይሄኛውን አሁን ደብል ስናደርገው ይሄኛው ስኩዌር 2 ነው የሚሆነው፣ ይሄኛው በስኩዌር 2 ነው የሚጨምረው። ሶ መልሳችን ሲ ይሆናል ማለት ነው። መልሳችን ሲ ይሆናል።
ሶስተኛ ጥያቄ which of the following thermodynamic process occurs at constant volume? እንግዲህ this one is I think from chapter 4 ይመስለኛል ባልሳሳት 4 or 5 አካባቢ ነው ያለው። ምንድነው የሚለው ቴርሞዳይናሚክ ፕሮሰሶች አሉ። ከነዛ መካከል ኮንስታንት ቮሊዩም ያለው የትኛው ነው የሚለው አይዞተርማል፣ ቢ አይዞባሪክ፣ ሲ አይዞኮሪክ፣ ዲ አዲያባቲክ። እያንዳንዳቸውን እየተመለከትን እንሂድ። አይዞተርማል ብለን ስንል ቴምፕሬቸርስ ሪሜን ኮንስታንት ዶንት ፎርጌት ዛት። ቴምፕሬቸር ኮንስታንት የሚሆንበት ከሆነ አይዞተርማል ብለን እንላለን። አይዞተርማል ብለን እንላለን። ምን ቴምፕሬቸር ኮንስታንት የሚሆንበት ከሆነ። ቢ ላይ አይዞባሪክ ነው የሚለው። አይዞባሪክ መቼ ነው ማለት ነው? ኮንስታንት ፕሬሸር ሲኖር፣ ፕሬሸር ሪመንስ ኮንስታንት ሲሆን አይዞባሪክ እንላለን። አይዞኮሪክ ደግሞ ቮሊዩም ሪመንስ ኮንስታንት። ኤንድ ኦልሶ አዲያባቲክ ኖ ሂት ቼንጅ ኦከርስ፣ ምንም አይነት ሂት ቼንጅ ከሌለበት አዲያባቲክ እንለዋለን ማለት ነው። አዲያባቲክ ፕሮሰስ እንላለን። ሶ እነዚህን ነገሮች ስክሪንሻት አድርጋችሁ ኦር ደግሞ ሾርት ኖት ለመያዝ ሞክሩ። ሞስት ኦፍ ዘ ታይም በምርጫ ኦር ደግሞ በማቺንግ ምናምን ስለሚመጡ በደንብ ለመያዝ ሞክሩ። አይዞተርማል ሲሆን ቴምፕሬቸር ነው ሪሜን ኮንስታንት የሚሆነው። በዚህ ራሱ መያዝ ትችላላችሁ። ይህን ትሪክ ተጠቀሙ። ምንድነው የሚለው እዚህ ጋር ተርማል የሚል አለ። ተርማል ከቴምፕሬቸር ጋር አያይዙት። አይዞ ባሪክ የሚል አለ። ባር ምናምን ፕሬሸር ላይ ነው ባር ምናምን የሚል ነገር ስላለ ባርን እና ፕሬሸርን አገናኝታችሁ መያዝ ትችላላችሁ። ለዚህኛው ያው እንግዲህ አይዞኮሪክ ቮሊዩም ሁለቱን ካዛችሁ ይሄ አያምታታችሁም። ይሄ ምንም የለውም፣ ሂት ቼንጅ የለውም። ስለዚህ በዚህ እንደዚህ አድርጋችሁ መያዝ ትችላላችሁ ማለት ነው። አራተኛ ጥያቄ ላይ ስንመጣ which one of the following statement is correct? So you have to choose the correct statement ማለት ነው። Temperature is defined as the flow of energy from one object to another. B. The zero law of thermodynamics is a generalization of the law of conservation of energy. C. Heat is defined as the flow of energy from one object to another. D. All of the three laws of thermodynamics may not require temperature dependency. እንግዲህ ይህን ነው የሚመስለው። በጣም ሲምፕል የሆነ ጥያቄ ነው። አርባ ምንጭ ዩኒቨርሲቲ ተማሪዎች ሜቢ ይህን የምትመለከቱ ካላችሁ እኔ ኮንግራ ልላችሁ እፈልጋለሁ። ላስት መንዝ ላይ ስሰራም ነበረ ሚድ ኤግዛማችሁን እና አይታችሁታል ሃው ማች ሲምፕል እንደነበረ። ከእናንተ የሚጠበቀው በቃ ኤ ፕላስ ነው። ምንም ኤ ምናምን ሳይሆን ኤ ፕላስ ከእናንተ ይጠበቃል። ዲስ ማች ነው ጥያቄው። ሌሎች ግቢ ላይ ያላችሁም ላኩ ጥያቄያችሁን። ይህን ያህል አይከብድም። ሞጁላችሁ ላይ በተቀመጠው ልክ ነው። አሁን አርባ ምንጭ ዩኒቨርሲቲ የጠየቀው ሜቢ ከዚህ ወጣ አድርጎ ምናምን የሚጠይቁ ከሆነ አይዶን ነው። ብቻ የአርባ ምንጩ በጣም ቀላል ነው ልል ፈልጌ ነው። እስካሁን ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ላይክ ካላደረጋችሁ ላይክ አድርጉ። እስካሁን ደግሞ ከመጣንበት ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ጥያቄያችሁን አስቀምጡልኝ። ሰው ወደ ጥያቄያችን ስንመለስ ኮሬክት የሆነውን ስቴትመንት ነው የምናወጣው ማለት ነው። የመጀመሪያውን ስንመለከት ቴምፕሬቸር ዲፋይንድ አስ ዘ ፍሎ ኦፍ ኢነርጂ ፍሮም ዋን ኦብጀክት ቱ አናዘር ኦብጀክት ብለን ቅድም ከላይ ዲፋይን አድርገነው ነበር። በት ኢን ዲስ ኬዝ ምንድን ነው የሚለው ኢት ዲስክራይብስ ሂትን ዲስክራይብ ያደርጋል። ናት ቴምፕሬቸር ማለት ቴምፕሬቸር ሳይሆን ሂትን ነው ዲስክራይብ የሚያደርገው። ማን እዚህ ጋር ያለው ማለት የሂትን ዴፊኔሽን ነው ለማን የሰጡት ማለት ነው? ለቴምፕሬቸር የሰጡት። ቴምፕሬቸር is defined as the flow of energy from one object to another object ይላል። this is not temperature። ምንድን ነው የሚሆነው? ሂት ነው የሚሆነው ማለት ነው። ሂት ነው የሚሆነው። ሰው ይህንን እንደዚህ ለመያዝ ሞክሩ። ከዛ ስንመጣ ቢ ላይ ምንድን ነው የሚለን? the zero's law of thermodynamics is generalization of the law of conservation of energy። ይሄ zero's law አይደለም፣ ፈርስት law ነው። ቴርሞዳይናሚክስ ፈርስት ሰከንድ፣ ዚሮ ፈርስት ሰከንድ ሰርድ ያዙ። ይሄኛው ዴፊኒሽን ግን ለሰከንድ ነው፣ ሶሪ ለፈርስት ነው እንጂ ለዚሮስ አይደለም ማለት ነው። ሲ ላይ ስንመጣ ሂት ኢዝ ዲፋይንድ አስ ዘ ፍሎ ኦፍ ኢነርጂ ፍሮም ዋን ኦብጀክት ቱ አናዘር ዲስ ኢዝ ዘ ኮሬክት ዴፊኒሽንስ ኦፍ ሂት ማለት ነው። ዲ ላይ ደግሞ በምንም ታምር ሶስቱም ቴርሞዳይናሚክስ ሎዎች
ያለ ቴምፕሬቸር ኤግዚስት ማድረግ አይችሉም። ቢኮዝ ቴምፕሬቸር ኢዝ ፋንዳሜንታል በጣም ቤዚክ ነው ማለት ነው። ለማን ለቴርሞዳይናሚክስ ማለት ነው። ቢኮዝ ሂት ምናምን የምንለው ሀሳብ እዛ ጋር ይነሳል። ሂት ካለ ደግሞ ቴምፕሬቸር የግዴታ ኤግዚስት ማድረግ አለበት ማለት ነው። መልሳችን ሲ ይሆናል። አራተኛ ላይ ስንመጣ which one of the following is not a characteristics of simple harmonic motion። እንግዲህ ሲምፕል ሃርሞኒክ ሞሽን ምን አይነት ካራክተር አለው? ከነዛስ መካከል ያልሆነው የትኛው ነው? ከዚህ ምርጫ መካከል ላይ ኤ ላይ ስንመጣ amplitude is constant yes of course። ቢ frequency and period are independent of the amplitude ይህን ቅድም አይተነዋል። C. The fluctuating quantity can be expressed as a sinusoidal functions of a single frequency. D. The amplitude can decrease with time። እንግዲህ ይህን ተመልከቱ። አምፕሊቱድ እዚህ ጋር ኮንስታንት ነው ብሎ ተነስቶ እዚህ ጋር መጥቶ አምፕሊቱድ ቼንጅ ያደርጋል ከታይም ጋር ምን ማለት ነው? ሶ በቃ ሁለቱን ተዋቸው። ከነዚህ ከሁለቱ የሚሆነው ማለት ነው። ከላይም ቅድም ስላየ ነው መልስ የማይሆነው ዲ ነው ማለት ነው። ቢኮዝ አምፕሊቱድ ኮንስታንት ነው ምን ጊዜም አምፕሊቱድ ኮንስታንት መልሱ ዲ ነው የሚሆነው። እሺ ስድስተኛ ጥያቄ ቅድም በነገርኳችሁ መሰረት እናልፋለን። እናንተ እዚህ ጋር መሞከር ትችላላችሁ። መልሱ የሚመጣው ኤ ነው፣ ግን እንዴት እንደመጣ ቀጣይ እየሰራው አሳያችኋለሁ ማለት ነው። ሰባተኛ ላይ ስንመጣ the heat required to change a substance from the solid to the liquid state is called blank። እንግዲህ ሂት ቼንጅ አለ እዛ ውስጥ። ለምሳሌ አንድ ሰብስታንስ ሶሊድ ነው፣ ከሶሊድ ወደ ሊኩዊድ የምንቀይረው በምንድን ነው? ባይ ፊውዥን ማለት ነው። ቫፖራይዜሽን፣ ላተንት ሂት፣ ስፔሲፊክ ሌት ሚ ሲ ዘም። እሺ ኤ ነው የሚሆነው መልሳችን። ሂት ኦፍ ፊውዥን ነው የሚሆነው። ስፔሲፊካሊ ሪፈርስ ቱ ሜልቲንግ ማለት ነው። ፍሮም ሶሊድ ቱ ሊኩዊድ የምንቀይርበት ሲስተም ኦር ደግሞ ወይ ኦር ዜዴ ማለት ነው። ቢ ላይ ስንመጣ ቫፖራይዜሽን ነው። ቫፖራይዜሽን ፍሮም ሶሊድ ቱ ጋስ ኦር ሊኩዊድ ቱ ጋስ ነው ማለት ነው። ሲ ላይ ስንመጣ ሂት ላተንት ሚንስ ኢትስ ጀነራል ተርም ናት ስፔሲፊክ አይደለም። ይሄን ነው ብለን ከዚህ ወደዚህ ቼንጅ የምናደርግበት ነው ብለን የምንሰጠው ተርም አይደለም። ዲስ ኢዝ ጀነራል ተርም ነው ማለት ነው ላተንት ሂት ብለን ስንል። ዲ ላይ ስንመጣ ላተንት ሂት ማለት ላተንት ሂት ኦፍ ቫፖራይዜሽን፣ ላተንት ሂት ኦፍ ምናምን ተብሎ ላተንት ሂት ኦፍ ፊውዥን ምናምን ትሰማላችሁ እና ጀነራል የሆነ ተርም ነው ስፔሲፊክ አይደለም ማለት ነው። ዲ ላይ ስንመጣ ስፔሲፊክ ሂት ነው። ዲስ ኢዝ ዩዝድ ፎር ቴምፕሬቸር ለቴምፕሬቸር ቼንጅ ነው ናት ፔዝ ቼንጅ። ዩ ሃቭ ቱ ዲፍረንሺየት ቢትዊን ቴምፕሬቸር ቼንጅ ኤንድ ፔዝ ቼንጅ። በፔዝ ቼንጅ እና በቴምፕሬቸር ቼንጅ መካከል ያለው ልዩነት በደንብ ለመለየት ሞክሩ። ኦኬ ስምንተኛ ላይ ደርሰናል። which of the following is not a mode of heat transfer? ሂት እንግዲህ ቅድም አይተናል ማለት ነው። ከላይ እዚህ ጋር አለ እዚህ ጋር ሂት ኦፍ ፊውዥን ምናምን ያልናቸው ፌዝ ቼንጅ ናቸው። ከነሱ በፊት ደግሞ ቅድም ራዲሽንም አይ ቲንክ ትሩ ፎልስ አይተም ላይ አንስቼላችኋለሁ። ሂት ከአንድ በዲ ወደ ሌላ በዲ ትራንስፈር ሂት ማለት የሆነ ከአንድ አካል ወደ ሌላ አካል ትራንስፈር የሚደረግ ነገር ነው ብለን ካልን በምን አይነት መንገድ ነው ትራንስፈር የምናደርገው ያንን ሂት ብለን ስንል ወደ 3 ምናምን የሚደርሱ 4 ምናምን የሚደርሱ አሉ። ከነዛ መካከል አንዱ ኮንዳክሽን ነው፣ ሁለተኛው ኮንቬክሽን ነው፣ ሶስተኛ ራዲዬሽን ነው። ኤሌክትሮማግኔቲክ ዌቭ ብለን ቅድም ያልነው ሂት በኤሌክትሮማግኔቲክ ዌቭ አማካኝነት ትራንስፈር የሚደረግ ከሆነ ዋት ዊ ኮል ኢት ራዲዬሽን እንላለን ማለት ነው። ኮንቬክሽን ፓርቲክሎም ደግሞ የሆነ ሚዲየም ነገር ሲፈልግ ነው። እንደርሶ እዚህ ጋር ዲፊዥን ነው መልስ የማይሆነው። ዲፊዥን ማለት ሂት ትራንስፈር ሜተድ አይደለም ማለት ነው። አይ ቲንክ ዲፊዥንን በባዮሎጂ ላይ ታስታውሳላችሁ ብዬ አስባለሁ። ማስ ትራንስፈር በመባል ነው የሚታወቀው፣ ሂት ትራንስፈር አይደለም። ሶ ዲፊዥን ማስ ትራንስፈር ነው ናት ሂት ትራንስፈር። ኤንድ ኦልሶ ዊ ዊል ስካይፕ ዲስ ኩዌስችን፣ ይህንም እናልፋለን። እሺ 10ኛ ላይ ስንመጣ which one of the following is not a transverse wave? እንግዲህ ትራንስቨርስ ዌቭ እና ኤሌክትሮማግኔቲክ ዌቭ የሚባሉ አሉ። ትራንስቨርስ ዌቭ ያልሆነው የትኛው ነው የሚለን? ኤ ዋተር ዌቭ፣ ቢ ቲቪ ዌቭ፣ ሲ ሳውንድ ዌቭ፣ ዲ ራዲዮ ዌቭ። ዋተር ዌቭ ሞስት ኦፍ ዘ ታይም ትራንስቨርስ ነው። ቢ ስንመጣ ኤሌክትሮማግኔቲክም እንደገና ትራንስቨርስም ነው፣ ሁለቱንም ይሆናል። ቲቪ ዌቭ ማለት ነው። ራዲዮ ዌቭ ደግሞ ሎንጊቲዩድናል ነው ናት ትራንስቨርስ። ራዲዮ ዌቭ ደግሞ
ሶሪ ሳውንድ ዌቭ ሎንጊቱድናል ነው ናት ትራንስቨርስ። ዲ ራዲዮ ዌቭ ደግሞ ኤሌክትሮማግኔቲክም ትራንስቨርስም ነው የሚሆነው ማለት ነው። የተጠየቅነው ትራንስቨርስ ያልሆነ ስለተባለን ሳውንድ ዌቭ ይሆናል ማለት ነው። ሳውንድ ዌቭ ይሆናል። እሺ 11ኛ ላይ ስንመጣ which one of the following are not characteristics of ideal fluid flow? አይዲያል ፍሉድ ፍሎ ካራክተሪስቲክስ ያልሆነው የትኛው ነው? ኤ ኢንተርናል ፍሪክሽን ቢትዊን አጀሰንት ላየርስ ኔግሊጀብል ኦፍ ኮርስ። ዘ ቬሎሲቲ አት ኢች ፖይንት ቫሪስ ዊዝ ታይም። ሲ ዴንሲቲ ኦፍ ዘ ፍሉድ ኢዝ ኮንስታንት። ዲ ዘ ፍሉድ ኢዝ ነን ቪስከስ። እሺ እንመልከት እያንዳንዳቸውን። ኢንተርናል ፍሪክሽን ኔግሊጀብል መሆን አለበት። እንደርሶ ቬሎሲቲው ቫሪ ያደርጋል ዊዝ ታይም። እሺ ይላል ግን አይዲያል ፍሎ ነው ማለት አይዲያል ፍሎ ቫሪ እንደ አይዲያል ፍሎ ቬሎሲቲ ቫሪ ሳይሆን የሚያደርገው ኮንስታንት ነው የሚሆነው ማለት ነው። ቬሎሲቲ ኮንስታንት አት ኢች ታይም ቫሪ አያደርግም ማለት ነው። አይዲያል ፍሎ ጊዜ በአይዲያል ፍሎ ጊዜ ቬሎሲቲ ኮንስታንት ነው የሚሆነው። ዲ ላይ ስንመጣ ዴንሲቲ ኮንስታንት ይልናል። ትሩ ነው። ፍሉድ ኢዝ ነን ቪስኮስ መሆን አለበት። ያ ኦፍኮርስ መልሳችን ቢ ይሆናል። 12ንም እናልፈዋለን ማለት ነው። 13ኛ ላይ ስንመጣ which of the following statement is an example of linear oscillation? ሊነር ኦሲሌሽን ማለት ኤግዛምፕሉ መጠየቅ ነው። ኦሲሌሽን ኦፍ ማስ ስፕሪንግ ሲስተም፣ ኦሲሌሽንስ ኦፍ ኤ ቦዲ ድሮፕድ ኢን አ ተነል አሎንግ ኤርዝስ ዲያሜትር፣ ኦሲሌሽንስ ኦፍ ስፕሪንግ ኦፍ ሙዚካል ኢንስትሩመንትስ። ዲ ኦል ኦፍ ዘ አባቭ መልሳችን ይሆናል ማለት ነው። እነዚህ ሁሉ ምንድናቸው ማለት ነው? they are the examples of linear oscillation ማለት ነው። linear oscillation ናቸው። 14ኛ ላይ ስንመጣ the first law of thermodynamics for an adiabatic process is blank. change in u is equals to 0, change in u is equals to heat or q, change in u is equals to w, change in u is equals to q minus p of vf minus vi. so አሁን እዚህ ውስጥ adiabatic process ብለን ስንል ሂቱ ኢንተርናል ሂት አይደለም ኪው ወይም ደግሞ ሂቱ ምን የሆነ ዜሮ የሆነ ማለት ነው። ቼንጅ ኒው ይሄ ኤ ላይ ያለው ምን ነው የሚገልጽልን? ኢንተርናል ኢነርጂው ምን እንደማያደርግ ነው የሚያሳየን ማለት ነው። ኢንተርናል ኢነርጂው ቼንጅ እንደማያደርግ ቅድም ምን ብለናል ማለት ነው። ምንም አይነት ሂት ቼንጅ አይኖርም ብለናል አዲያባቲክ ፕሮሰስ ጊዜ ማለት ነው። እሺ እንደዛ ይለናል። እሺ ቢ ላይ ስንመጣ ኢንተርናል ኢነርጂ ኢዝ ኢኳልስ ቱ ኖርማል ኢነርጂ ኪው ጋር እኩል ነው ይለናል። ኢንኮሬክት ነው ማለት ኪው ዜሮ እስከሆነ ድረስ በፍጹም ሁለቱም እኩል ሊሆኑ አይችሉ ማለት ነው። ቼንጅ ኢን ዩ ኢዝ ኢኳልስ ቱ ደብሊው ታይምስ ቪ ዲስ ኢዝ ዘ ኮሬክት ዋን ማለት ነው። ቢኮዝ ከፊት ለፊት ማን አለ ማለት ነው? ኪው አለ ማለት ነው። ኪው አለ። ኪው ዜሮ ሲሆን ብቻውን የሚቀረው ማን ይሆናል ማለት ነው? ደብሊው ታይምስ ቪ ይሆናል ማለት ነው። ዊዝ ናት ሂት ቼንጅ ማለት ነው። መልሳችን ሲ ይሆናል። እሺ 15ኛ ላይ ደርሰናል። which one of the following is not true? all points at the same level in a fluid have the same pressure. ይህ ቅድም ባይዜ የመጀመሪያው ጥያቄ ታስታውሱ ከሆነ አንደኛ ጥያቄ ትሩፎች ላይ እየሰራ ነው ማለት ነው። ሁሉም ፖይንቶች the same all points at the same level in a fluid have the same pressure ነው የሚኖራቸው። of course fluid pressure increase ያደርግ ከማን ጋር ነው ማለት ነው የሚለው ከዴፕስ ጋር ይለናል። fluid pressure depends on the shape ላይ በፍጹም በቃ fluid pressure shape ላይ በፍጹም ዲፔንድ አይሆንም። መልሱ የሚሆነው ሲ ነው ማለት ነው። ሲ ነው የሚሆነው መልሱ። ምክንያቱም ዴፕስ እና ዴንሲቲ ላይ ዲፔንድ ሊሆን ይችላል በትናት ኮንቴነር ሼፕ ላይ ደግሞ ቮሊዩሙ ላይ ዲፔንድ አይሆንም ፕሬሸር። 16 እናልፈዋለን። 17ኛ ላይ ደርሰናል። two identical containers are filled with different liquids, water and oil. which containers experiences greater pressure at the bottom? at the bottom ላይ greater የሆነ pressure ሊኖረው የሚችለው የትኛው ሳብስታንስ ነው የሚለን እዚህ ጋር። A the container with water, B the container with oil, C both containers experience the same pressure. በፍጹም the same pressure experience ሊያደርጉ አይችሉም። D it depends on the volume. ምንም pressure depend አይሆንም ምን ላይ ቮሊዩም ላይ ማለት ነው። እሺ
ምንድነው? አሁን ይህንን ጥያቄ ለመመለስ የፕሬዠርን ፎርሙላ ማስታወስ መቻል አለባችሁ ማለት ነው። ሞር አንደርስታንድ አድርጋችሁ ለመመለስ ማለት ነው። ፕሬዠር ኢዝ ኢኳልስ ቱ ወይም ደግሞ ፕሬዠር ላይ ከምንሄድ ዴንሲቲ ኢዝ ኢኳልስ ቱ በዴንሲቲ ብንሄድ ሞር የተሻለ ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ይሆናል ማለት ነው። ዲስ ቮሊዩም ኢዝ ናት የኦብጀክቱ የኮንቴነሩ ሳይሆን የሊኩዱ ቮሊዩም ነው የሚሆነው ማለት ነው። ለምሳሌ አሁን ዴንሲቲው ሲጨምር ማን ይጨምራል? ማስ ይጨምራል። ዳይሬክትሊ ፕሮፖርሽናል ናቸው። ሃይ ዴንሲቲ ካለው ሃይ ማስ ሊኖረው ይችላል ማለት ነው። ኤንድ ኦልሶ እንመልከት ብቻ እንመልከት። ኤላ ያለው ኮንቴነር ዊዝ ዋተር የሚለው ዋተር ሃዝ ከፍተኛ ዴንሲቲ ያለው ባይዘ ከኦይል ነው። አይ ቲንክ ይህንን ሎወር ግሬድ ላይ ኤሌመንተሪ ላይ ይመስለኛል እና ይህን ኤክስፐሪመንት ሰርታችኋል ብዬ አስባለሁ። ውሃ ላይ ዘይት ስትጨምሩ ዘይት ከላይ ይንሳፈፋል ማለት ነው። ቢካውዝ ኦይል ሃዝ ለው የሆነ ዴንሲቲ ስላለው ማለት ነው። ከወተር ዝቅተኛ ያለው ወተር ከፍ ይላል ማለት ነው ዴንሲቲው። ሰው ለዚህ ነው የሚንሳፈፈው ኦይል ማለት ነው እና ሃየር ፕሬዠር ይኖረዋል ማለት ነው። የተጠየቅነው ሃየር ፕሬዠር ያለው ነው የተባልነው። ምንም እንትን ሳንል መልሳችን ኤ ይሆናል ማለት ነው። ኮንቴነር ዊዝ ኦይል ሎወር ዴንሲቲ ነው ያለው ብለናል። ሎወር ዴንሲቲ ካለ ደግሞ ሎው ፕሬዠር ነው የሚኖረው። ይህንን በዚህ መልኩ ከያዝን 18ኛ ላይ እንለፍና ኤ ኮንቴነር ኢዝ ፊልድ ዊዝ ዋተር ቱ ኤ ዴፕዝ ኦፍ 4 ሜትርስ 4 ሜትር ባለው ዴፕዝ ላይ 4 ሜትር ዴፕዝ እስከ 4 ሜትር ዴፕዝ ድረስ ኮንቴነራችንን በውሃ ሞላን። which factors does not affect the pressure at the bottom ቦተም ላይ ያለውን ፕሬዠር አፌክት ሊያደርግ የማይችል ኳንቲቲ የትኛው ነው የሚለው ኤ density of the water፣ ቢ acceleration due to gravity፣ ሲ surface area of the water። surface area of the water እዚህ ምንም አያገባው። በቃ surface area ምንም አያገባውም እዚህ ማለት ነው። ፎርሙላ ላይ አናገኘው ማለት ዴንሲቲ ኢዝ ኢኳልስ ቱ ማስ ኦቨር ቮሊዩም ነው የምንለው። ማሱ ዴንሲቲው አፕላይ ሊያደርግ ይችላል ከአክሰለሬሽን ዲቱ ግራቪቲ ጋር ግንኙነት አለው። ኤንድ ኦልሶ ዴፕዝ ኦፍ ወተር በራሱ ፕሬዠሩን አፌክት ያደርጓል ማለት ነው። 19ን እናልፋለን። አይዟችሁ እየጨረስን ነው። 20ኛ ላይ ስንመጣ which one of the following waves are both mechanical and transverse። መካኒካልም ትራንስቨርስም የሚሆነው የትኛው ነው የሚለን ኤ ራዲዮ ዌቭስ፣ ቢ ወተር ዌቭስ፣ ሲ ሳውንድ ዌቭስ፣ ዲ ኤክስሬይስ። ይህንን ጥያቄ ያምታታል፣ በጣም ያምታታል። እነዚህ ሜካኒካል፣ ትራንስቨርስ ዌቭ፣ ሎንጊቲዩድናል ምናምን የሚባሉ ዌቮችን በደንብ በወረቀት ጽፋችሁ ዲፍሬንሽት ለማድረግ ሞክሩ። የትኛው ነው ኮመን ማለት አንዴ ሜካኒካልም ትራንስቨርስም የሚሆን ኤሌክትሮማግኔቲካልም ምናምን የሚሆን የሚለውን ሀሳብ በደንብ ለመረዳት በደንብ ኤግዛም ላይ እንደዚህ ጥያቄ ኤግዚስት በሚያደርግበት ጊዜ በጣም ሎጂካል ሆናችሁ በጣም ራሽናላይዝ ሆናችሁ ዲሳይድ ለማድረግ በደንብ እነዚህ እንዳይምታቱባችሁ ጽፋችሁ ለመረዳት ሞክሩ። ኤ ላይ ስንመጣ ራዲዮ ዌቭ ይለናል። ዲስ ዋን ኢዝ ኤሌክትሮማግኔቲክ ይሆናል፣ ግን ሜካኒካል አይደለም ማለት ነው። ቢ ወተር ዌቭ ነው የሚለው። ወተር ዌቭስ ሪኳየርስ ሚዲየም ይፈልጋል። ኤንድ ኦልሶ ኦስሌት ትራንስቨርሳሊ ኦስሌት ያደርጋል። ሶ አወር አንሰር ሹድ ቢ ቢ ይሆናል ማለት ነው። ሲ ላይ ስንመጣ ሳውንድ ዌቭ ነው። ዲስ ዋን ኢዝ ሜካኒካል ባት ናት ሎንጊቲዩድናል። ኤክስሬይስ ኢት ኢዝ ኤሌክትሮማግኔቲካል ባት ናት ሜካኒካል ማለት ነው። እሺ 21ኛን እናልፈዋለን። 22 ላይ ደርሰናል። the amount of heat required to produce a phase change of 1 kilogram of a substance at a constant temperature is blank. heat capacity, specific heat capacity, latent heat of fusion, latent heat። እንግዲህ ምንድነው የሚለው ጥያቄው the amount of heat ይሄ amount of heat ለምንድን ነው የሚያስፈልገን? in order to produce a phase change of 1 kilogram of a substance at a constant temperature ማለት ነው። heat capacity depends on mass and temperature change ላይ ነው ዲፔንድ የሚሆነው። ቢ ላይ ያለው specific heat capacity used when temperature change ሲኖር ነው። latent heat fusion ደግሞ for only applies to solid liquid change ሲኖር ነው። and also latent heat ብለን ስለ it's general term ቅድም እንዳልኳችሁ for
ፔዝ ቼንጅ ፐር ዩኒት ማስ ማለት ነው። ሶ አወር አንሰር ሹድ ቢ ቢ ይሆናል፣ ሶሪ ዲ ይሆናል። 23ኛ ላይ ስንመጣ which factor does not affect the period of a spring system? mass of the object, spring constant, amplitude of oscillation, acceleration due to gravity። ቅድም አሳይቻችኋለሁ ፔሪድ ፎርሙላ ማስ ኦፍ ዘ ኦብጀክት አፌክት ያደርጋል፣ ስፕሪንግ ኮንስታንት አፌክት ያደርጋል፣ አምፕሊቱድ ግን አፌክት አያደርግም ብያችኋለሁ ቅድም። ዱ ኖት አፌክት ፔሪድ ኢን ኤስኤችኤም። ሰው ሞስት ኦፍ ቅድም የሰራናቸው ጥያቄዎች ናቸው የተደጋገሙ ያሉት ማለት ነው። ሲምፕል ሃርሞኒክ ሞሽን ላይ ፔሪድ አፌክት አያደርግም ማለት ነው አምፕሊቱድ። እሺ ዲ ላይ ስመጣ አክሰለሬሽን ዲው ቱ ግራቪቲ ነው። ፎርሙላችን ላይ የለም። ነገር ግን ስናስተያየው ስናስበው ቀጥታ ሊመጣልን የሚችለው ማን ነው ማለት ነው? አምፕሊቱድ ኦፍ ኦሲሌሽን ማለት ነው። ዋይ ቢካውዝ አክሰለሬሽን ለምንድን ነው ኢግኖር ማለት አክሰለሬሽን ለምንድን ነው ኮንሲደር ወይም ደግሞ ኮንሲደር ያላደረግነው? ሊተራሊ ኢት ዳዝንት አፒር ማለት አንችልም። ምክንያቱም ቅድም አሳይቻችኋለሁ ሲምፕል ሃርሞኒክ ኦሲሌሽን ኦሲሌቲንግ ላይ እዛኛው ላይ ኤስኤችኤም ላይ ሳይሆን ቲ ኢዝ ኢኳልስ ቱ ኤች አንደር ሩት ኦፍ ኤል ኦቨር ግራቪቲ ብዬ ባስቀመጥኩላችሁ እና አፌክት ያደርጋል ማለት ነው። ኮንስታንት ቢሆንም ግን አፌክት ያደርጋል ማለት ነው። የእሷ ኤግዚስት ማድረግ አፌክት ያደርጋል፣ ቼንጅ ላይ ያመጣ ይችላል ግን አፌክት ያደርጋል ማለት ነው። 24ኛ ላይ ስንመጣ ስፔሲፊክ ሂት ካፓሲቲ ነው። ፎር the specific heat capacity which one is the most appropriate or the most correct definition? A, heat required to raise the temperature of unit mass by 1 degree Celsius. B, the heat required to change the state of unit masses. C, the heat required to raise the temperature of the substance by 1 degree Celsius. D, the heat required to raise the temperature of unit volume by 1 degree Celsius. A ላይ ያለው ኤግዛክት ዴፊኒሽን ነው። ቢካውዝ ስፔሲፊክ ሂት ካፓሲቲ ማለት ኢትስ ዘ ሂት ዛት ሪኳየርድ ቱ ሬይዝ ዘ ቴምፕሬቸር ኦፍ ዩኒት ማስ ኦር ደግሞ 1 ኪሎግራም ማስን ባይ 1 ዲግሪ ሴልሺየስ ማለት ነው። ቢ ላይ ያለው ለላተንት ሂት ነው የሚሆነው ናት ፎር ስፔሲፊክ ሂት ካፓሲቲ። ሲ ላይ ስንመጣ ማስ አልገባበትም፣ ማስ ሚሲንግ አለ። ዲ ላይ ስንመጣ ዘ ሂት ሪኳየርድ ቱ ሬይዝ ዘ ቴምፕሬቸር ኦፍ ዩኒት ቮሊዩም ሮንግ የሆነ ኳንቲቲ እንደዚህ የሚባል ኳንቲቲ የለንም። መልሳችን ኤ ይሆናል። ሶ መልቲፕል ቾይስ ፓርትን ጨርሰናል ማለት ነው። ብላንክ ስፔስ ይኖረናል። ዳሽ ኢዝ ዘ ማክሲመም ዲስፕሌስመንት ኦፍ ዘ ኦሲሌተር ፍሮም ዘ ኢኩሊብሪየም ፖዚሽን አምፕሊቲዩድ ይሆናል። ዳሽ ኢዝ a type of oscillatory system in which body change its position by itself. ፍሪ ኦሲሌሽን ይባላል። ሶስተኛ ላይ ስንመጣ ዳሽ ኢዝ the pressure due to the weight of the atmospheres on the earth. this one is atmospheric pressure ይባላል ማለት ነው። እንግዲህ ቅድም የተወኳቸውን መሀል ያሉት ጥያቄዎች እና እነዚህ ሁለቱን ጥያቄዎች ከቻልኩ ሌሎችንም ግቢ ወርካውት ጥያቄ ጨምሬበት ይዤላችሁ ለመምጣት እሞክራለሁ። ዛሬ የነበረን ቆይታ ይህንን ይመስል ነበረ። ቪዲዮ ከተመቻችሁ ፕሊዝ ላይክ ካላደረጋችሁ ላይክ አድርጉ። ያልገባችሁን ነገር ደግሞ ኮሜንት ሴክሽን ላይ አስቀምጡ። ይሄ ቪዲዮ ለሌሎች ይጠቅማል ብላችሁ የምታስቡ ከሆነ ለምትወዷቸው ጓደኞቻችሁ ከእናንተ ጋር አንድ ካምፓስ ይኑሩም አይኑሩም ጀስት የእናንተ ባች ከሆኑ ሼር አድርጉላቸው ይህንን ቪዲዮ። በቀጣይ በሌላ ቪዲዮ ደግሞ በሌላ ፓርት እስከምንገናኝ ድረስ መልካም የትምህርት ሳምንት ይሆንላችሁ። ቸር ሰንብቱ።